ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ከሆነ ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። ከውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። ሰላም አለይኩም ተክቢር። እንደዚህ አይነት ጸባጫሪ ንግግሮችን በህፃናት አንደበት ውስጥ ማስቀረጥ ተገቢ አይደለም። የአንድን ሃይማኖት ተቋም ግልጽ ባለ መልኩ የጥላቻ ቃላት እየጠሩ የመተተኛ ቋንቋ፣ የደብተራ ቋንቋ እያሉ የራስን የጥላቻ ሐሳብ በህፃናት በኩል ማስተላለፍ አንድም ታዳጊዎች ላይ መርዝ መርጨት፣ አለፍ ሲልም ሃይማኖትን ከሃይማኖት የሚያጋጭ ጸባጫሪ ድርጊት ነው። ይህ ተቋም በቶሎ እርምት ሊወስድ ይገባል። ሰሞኑን በግዕዝ ቋንቋ ትምህርትነት ጉዳይ ሰፊ የክርክር አጀንዳ እያየን ነው። ካለፍንበት ትርክት አንጻር እንዲህ መሆናችን ላይደንቅ ይችላል። ያም ሆኖ ሃይማኖት ለስርዓት ማስፈጸሚያ ቋንቋ ይኖረዋል እንጂ ቋንቋ እንዴት ሃይማኖት አለው ይባላል ብለን ብንጠይቅ መልካም ነው። ግዕዝ ፋይዳ ያለው ቋንቋ ነው። ገና አልተፈተሸም። እውቀቶቹን አላገኘናቸውም። ብዙ የተደበቁ ምስጢሮችን የያዘ ነው። ዘመንና ታሪክ አስቀምጧል። ከኢትዮጵያ የረጅም ዘመን ታሪክ ጋርም የተቆራኘ ነው። በኢትዮጵያ ቀደም ባለው ዘመን እንደ ደብረ ሊባኖስ ባሉ ገዳማት ሳይቀር አረብኛ የምርምር ጥናት ቋንቋ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከአረብኛ ቋንቋዎች ወደ ግዕዝ የተመለሱ በርካታ የእምነት መጻሕፍት አሏት። ግዕዝ የአረብኛ ወንድም ነው። ግን አረብኛን እንደ ሙስሊሙ ማየትና ቋንቋን ማስለም በኢትዮጵያ ብርቅ አይደለም። ኋላ እንድንቀር ብዙ ኋላ ቀር ሀሳቦች ተጭኖብን ኖረናል። ብሔር አልባ ግዕዝ በተፈጠረበት ሀገር ብዙ ፈተና ገጥሞታል። ከሞኝ ደጃፍ ሞፈር ይቆረጣል እንዲሉ እንደ ሃምቡርግ ባሉ ዩኒቨርሲቲዎች ታላቅ ክብር ያለው ቋንቋ ሐይቅ እስጢፋኖስ ጉያ ስጋት ሲሆን ማየት ግራ ያጋባል። የሞተ ቋንቋ ነው ተብሎ እንዲሞት ከመፍቀድ እንዲድን መሰራቱ ላይ ለምን ተቃውሞ በዛበት? ይህ የግዕዝ ቋንቋ ላይ እየተነሱ ላሉ ተቃውሞዎች የተሰጠ ምክንያታዊ እንደ አንድ ኢትዮጵያዊ ዜጋ ሐሳብ አስተያየት ነው። እንደ ጠበቃ የሰጠሁት ሐሳብ ሳይሆን እንደ አንድ ኢትዮጵያዊና በቋንቋና በራሱ ማንነት ላይ ግልጽ የሆነ መልከታ ያለው ኢትዮጵያዊ ዜጋ የሰጠው ሐሳብ እንደሆነ ግምት ይወሰድልኝ። እንግዲህ እንደምታስታውሱት የተከበሩ ዶክተር በድሉ ዋቅጅራ ለቢቢሲ በሰጡት አንድ ሐሳብ ላይ የግዕዝ ቋንቋ ሞቷል፣ ግዕዝ ቋንቋን ለልጆች ማስተማር ጊዜን ማባከን ነው፣ ቋንቋውን ለጥናት ዓላማ ለሚጠቀሙ ሰዎች ብቻ በፈቃደኝነት ላይ መሰረት በተደረገ ሁኔታ ሊማሩ ይገባል በሚል ያነሷቸውን ሐሳቦች በተመለከተ ምክንያታዊ በሆነ መልኩ መሞገት አግባብነት ስላለው ነው የተገኘው ማለት ነው። ከመሰረቱ የግዕዝ ቋንቋ ሁሉን ያቀፈ በመሆኑ በስነ ልሳን፣ በታሪክ፣ በስነሰብ፣ በኪነ ጥበብ፣ በስነ ጽሁፍ፣ በጥናትና ምርምሮች በተለየ መልኩ አገልግሎት ላይ እየዋለ ያለ ጣፋጭ ቋንቋ ነው። ጣፋጭ ለዛውም እያንዳንዱ ምልክቶች የራሱ የሆነ ትርጓሜ ያላቸው፣ እያንዳንዱ ነገር ከሰውነት ጋር የተሰናሰሉ ለጥናትና ምርምር ለማንነት መገለጫዎች ምክንያት የሆነ መሆኑን ማወቅ
ይህ ተገቢ ነው ብዬ አስባለሁ። ሌላው ግዕዝ ቋንቋ ለኛ ለኢትዮጵያውያን እንደ ሀገር ለሀገር ኩራት ነው፣ የማንነት መገለጫ ነው። ኢትዮጵያችን ራሷን፣ ዕውቀቷን፣ ትምህርቷን፣ ታሪኳን የጻፈችበት ቋንቋ ግዕዝ ነው። ዛሬ ላይ በተለያየ መልኩ ሀገራችንና ማንነታችን ለማጥፋት የተነሱ ግለሰቦች ወይም ደግሞ ሀገራትም የወሰዱትና የወረሱት እያንዳንዷን ጥበቧ ከግዕዝ ቃል ነው፣ ከግዕዝ መጽሐፍቶቿ ነው፣ ከግዕዝ ድርሳናቶቿ ናቸው ማለት ነው። ይህንን አላወቁም ብሎ መገመት ይህንን ምሁር ዘበት ነው የሚሆንብኝ። ምክንያቱም ከነዚህ እሳቸው በጻፏቸው የአማርኛ ድርሳናት እንዲሁም ደግሞ የጥበብ ጽሑፎቻቸውና የግጥም መድብሎቻቸው ላይ አብዛኛው ፊደል የተጠቀሙት የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል የጥበብ መገለጫ ነው፣ የምርምር መገለጫ ነው፣ የእውቀት ማዕከል ነው። ይህንን የእውቀት ማዕከል ግን እንደሞተ አድርጎ መግለጽ ምክንያታዊነት ይጎለዋል ማለት ነው። ስለሆነም እንደ ሀገር ቅርሷም ስለሆነ ሊታወቅና ሊመረመር እንደሚገባ የሀገራችንም ሁለንተናዊ መገለጫዋ ብቻም ሳይሆን ሕያው ልሳኗ ግዕዝ ቋንቋ ነው። ስለዚህ ግዕዝ ቋንቋን ሞቷል ለማለት የማስችላቸው ምክንያቶችን ልግለጽ። እሳቸው ያነሱት 25000 ቋንቋ ከ5000 በታች የሆነ ተናጋሪ ካለ ቋንቋው ሞቷል፣ አሊያም ደግሞ የአፍ መፍቻ ቋንቋ ተናጋሪ የሌለ እንደሆነ ቋንቋው ሞቷል ብለዋል። ይህ ቋንቋ እሳቸው በአንድ አካባቢ ስላልተነገረ ብቻ እንደሞተ አደረጉ እንጂ በመላ ሀገራችንና በመላ ዓለም የሚነገር ቋንቋ ነው። ይህ ግዕዝ በአብነት ትምህርት ቤቶች የአፍ መፍቻ ቋንቋ ግዕዝ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ ደግሞ በካቶሊካዊት ቤተክርስቲያን የአምልኮ ስርዓት መከወኛ ቋንቋ ግዕዝ ነው። ምክንያቱም ሰማያዊ ቋንቋ ነው ተብሎም ስለሚታሰብ ማለት ነው። ስለዚህ ቋንቋው አልሞተም። ይህ ብቻም አይደለም፣ ለጥናትና ምርምር በዚያም ባለፈ ደግሞ በዓለም አቀፍ ታላላቅ ዩኒቨርሲቲዎች ጭምር ቋንቋው በስፋት እንዲሰራጭና ለጥናትና ምርምር ምክንያት እንዲሆንም የቀረበ ነው። ስለሆነም ይህ የግዕዝ ጣፋጭ ቋንቋ አልሞተም ማለት ነው። ነገር ግን በዚህ ላይ ግዕዝ ቋንቋ ለልጆች ማስተማር ጊዜን ማባከን ነው የተባለው ማንነትን ማወቅ፣ ራስን መመርመር፣ የቀደመ አስተሳሰብን ዞር ብሎ መመልከት የሚያስችለውን ይህንን የግዕዝ ቋንቋ ጥበብን እንዲያውቁ ትምህርት ውስጥ የትምህርት አካል እንዲሆን ማድረግ እንዴት ባለ መክንዮ ነው ጊዜ ማባከን የሚሆነው? ክቡር ዶክተር፣ ይህም ብቻ አይደለም። በመጨረሻ ላይ ቋንቋው ለጥናት ዓላማ ሰዎች በፈቃደኝነት ሊማሩ ይገባል እንጂ ከታች ሊጀመር አይገባም ይላል። እንግዲህ ጣሊያንኛ እየተማረን፣ ፈረንሳይኛ እየተማረን፣ አረብኛ እየተማረን በአገር ውስጥ ያሉ ሌሎችንም ቋንቋዎች ከ80 በላይ የሚሆኑ ቋንቋዎችን እየተማረን ምን ነው ግዕዝ ቋንቋ ላይ በትራችሁን ጡንቻችሁን አበዛችሁ አነሳችሁ? ስለሆነም የኔ አቋም እንደ አንድ ኢትዮጵያዊ ዜጋና ለቋንቋ ትልቅ ክብር እንዳለው አካል ሀገረ መንግስቱ ሳይንሳዊ ስርዓተ ትምህርትን በመቅረጽ ከታችኛው እስከ ከፍተኛው ትምህርት ባለው መዋቅር ላይ የግዕዝን ቋንቋ የትምህርቱ አካል ማድረጉ በጎነትን እንዲሁም ደግሞ የቀደመ ማንነትን ማወቅ ማንጸሪያ መሳሪያ ይሆናል እንጂ በምንም አይነት መልኩ አሉታዊነት ይኖረዋል ብዬ አላስብም። ኮፒ ሊንክ ሼር ማድረግን አትርሱ። አመሰግናለሁ። እርግጥ ነው አንድን ቋንቋ የትምህርት አካል አድርጎ ለመተግበር ውይይትና ምክክር ይፈልጋል። ምንም እንኳን የሚጠቅም ነገር አያከራክርም በሚል ወደ ትግበራ ተገባ የሚል እምነት ቢኖረኝም ለውይይት ቀርቦ መተማመን ቢፈጠር ጥሩ እንደሚሆን አልክድም። ዋናው ነጥብ አንድን ቋንቋ የመደበኛ ትምህርት አካል የምናደርገው ምን ለማግኘት ነው? አስተምረንስ ምን እናተርፋለን? የቋንቋው ፋይዳ ምንድነው? የሚለው ትኩረት ሊሰጠው የሚገባ ነጥብ እንደሆነ አምናለሁ። ግዕዝ ያስፈልጋል አያስፈልግም የሚለው እንጂ ክርክር ማስነሳት ያለበት ግዕዝ አንገት ላይ ማዕተብ አስሮ ቋንቋን ባለ ሃይማኖት ማድረግ ለሙግት አይበቃም። እንደ ሀገር በአረብ ደቡባዊ ጉያ ሆነን በርካታ ጉዳዮቻችን በአረብ ተቆራኝተን አረብኛ የመድረሳ ቋንቋ ብቻ እንደሆነ በመቁጠር ለቋንቋው ዲዳ መሆናችን ይቆጨኛል። በአባይ ጉዳይ የአረብኛ ቋንቋ ጨዋነታችን ያመጣብን የዲፕሎማሲ ጫና ብዙ ሊያስተምረን ይገባ ነበር። አንዳንድ አካባቢዎች አረብኛን የትምህርት ቋንቋ ለማድረግ ሙከራ ጀምረዋል። እንዲህ ያሉ ጥረቶች ሊደነቁ ይገባል። ግዕዝንም ሆነ አረብኛን መደበኛ ትምህርት እንዲሰጥባቸው ሲደረግ ጥንቃቄ የሚፈልግ ጉዳይ ሴኩላሪዝምን ማስጠበቅ፣ ከእምነትና ከሃይማኖታዊ እሴቶች ነፃ ሆኖ ለሁሉም እንዲሆን ማድረግ ነው። ይህ ደግሞ ጥያቄ ውስጥ አይገባም።
ግዕዝ በሌላውና ከእኛ ዩኒቨርሲቲዎች የበለጠ ጉዳይ ባለው የአውሮፓና የአሜሪካ ዩኒቨርሲቲዎች ጉዳይ የሆነው ትርጉም ባይኖረው ነው የሚል እምነት የለኝም። የሀገሩን ሰው ከዓለም እኩል ለማድረግ የሚሰራ ስራ እንኳን እንዳይኖረው አድርጎ ማስቀጠል እንጂ ምን ይጠቅማል ብሎ በደፈናው ማደናቀፍ ጥቅም የለውም። ያም ሆኖ ቋንቋ የምንግባባበት እንጂ የምንለያይበት ሊሆን አይገባም። በቋንቋ ምክንያት ልዩነትም ጫፍና ጫፍነት አቁሞ ሊያነታርከን አይገባም። በአግባቡ መምከርና መወያየት ይኖርብናል። ስለ ቋንቋችን አይደበላለቅ።